አዶናይ ሰልችቶናል እያሉ ነው። ምን እንዳጠፋ እስካሁን አልገባኝም። አዶናይ ሰለቸኝ ያላችሁት ፕራይቬት ጄት መግዛት የምትፈልጉና ውጭ ኦርቶዶክስ ቤት መጥቶ ነበር ይሄ ሰውዬ። በቃ ጴንጤ አዋጣኝ ብሎ ማለት ምንም ሊያገኝ አልቻለም። የኢትዮጵያ ሕዝብ በእውነት ይቅርታ ጠይቃለሁ። እስካሁን በርካቶች ይሸቱን በዚህ መልኩ እንግዲህ እየወቀሱት የሚገኘው በዛ በኩል ደግሞ የአርቲስት ነፃነት ወርቅነህ ሐውልት ጉዳይ ብዙዎችን ግራ እያጋባ ይገኛል። የተወዳ አንዲት ልጅ ሰው በኮሜንት ስለሰደባት ራሷን አጠፋች ብሎ ሰው ነግሮኛል ትላል። ታዋቂው ቲክቶከር በቲክቶክ ከ5.4 ሚሊዮን በላይ ተከታይ ያፈራው አዶናይ ማዳ በአሁኑ ሰዓት ላይ በርካታ ኮሜንቱ ላይ በርካታ ቪዲዮዎች ላይ ሰለቸን በቃኝ ያሉ በዚህ መልኩ ኮሜንቱን እያጥለቀለቁት ነው የሚገኙት። ምን እንደተፈጠረ አላቅም። በጣም በርካታ ሰዎች ነው ማለትም በቪዲዮዎች ላይ በተለያዩ ቪዲዮ እየሰሩ አዶናይ ሰልችቶናል እያሉ ነው። ምን እንዳጠፋ እስካሁን አልገባኝም። እስቲ ግን አዶናይ የሰጠውን ምላሽ አዳምጠን እንጣ። አዶናይ ሰለቸኝ ያላችሁት አዶናይ ሰለቻችሁ የሚመስል ቆንጆ ጀግና እንዴት አባቱ ይሰለቻችኋል? ይህ ሎጋሽ ተመልከት እስኪ በእናትህ ከጸባይ ከተአምር ከውበት ምን አባታችሁ ጎደላችሁ? በእናታችሁ እንደኔ አይነት ወንድ አለ እንደ ኢትዮጵያ ውስጥ? እኔ ከሰለቻችሁ ማን አባታችሁ ልታዩ ነው? አንዳንዶቻችሁ ማለት ነው። ልንገራችሁ፣ አንዳንዴ ጸባይ ሲደረግላችሁ ብለዱሽ። ኤኒዌይስ በጣም ብዙ አላማ ያለኝ ሰው ነኝ እኔ። እዚህ ማቆም መስሏችሁ ነው? የዚህ ጄኔሬሽን ለውጥ አዶናይ ነው። እወቁት። የአይን አፋር ለውጥ አዶናይ ነው። ኮንፊደንት ማድረግ የሚችል የዚህ ህዝብ ኮንፊደንስ መጨመር የሚችል እኔ ብቻ ነኝ። እግዚአብሔር የሰጠኝ ዳውንሎድ ያደረግኩት እውቀት አለ፣ ለማንም ሰው ያልተሰጠው ማለት ነው። የኔ ምላስ እኔ ብቻ ነኝ የዚህን ሀገር ትውልድ የምቀይረው፣ እኔ ብቻ ነኝ ታሪክ የምሰራው እያለ ነው። እንግዲህ እንደኔ አይነት ሎጋ፣ እንደኔ አይነት ቆንጆ፣ እንደኔ አይነት አስተማሪ እንዴት ልጠሉ፣ እንዴት ሊሰለቻችሁ ቻለ እያለ ነው። እናንተ ኮሜንት ላይ ለምን አዶናይ እንደሰለቻችሁ ኮሜንት ላይ ጻፉልኝ። እንግዲህ አዶናይ በሶሻል ሚዲያ እንደምታውቁት በርካታ ስራዎችን ሰርቷል፣ ጥሩ የሚባሉትን ሰርቷል። ግን አሁን በሶሻል ሚዲያ በጣም ተጥለቅልቋል እና እኔ ግራ ገብቶኛል። አዶናይ ለምን እንደሰለቻችሁ እንደዚህም ብሎ ቪዲዮ ሰርቷል። አዳምጡት። ስኬታማ ለመሆን ከባድ የሆነው ሀገር የት እንደሆነ ታውቃላችሁ? ኢትዮጵያ። በውድቀት የሚስቅ በከፍታ የሚቀና በጣም ብዙ ሰው አለ። ማን አባቱ ለማስደሰት ብላችሁ ነው እናታችሁ የምትደበቁት? ልንገራችሁ፣ ለጉራ ሳይሆን እኔ በጣም ብዙ ሰው የሚያውቀው በጣም ጥሩ ስራዎች ሰርቻለሁ። እንከን ሲያጡብኝ በሰለቸኝ ሲመጡ አንድ ትምህርት እንድትወስዱ ፈልጋለሁ። ባይዘው ይህ ነገር የምደጋግመው ተጎድቼ ምናምን አይደለም። ታውቃላችሁ፣ ከዚህ በላይ ተሰድቤያለሁ እኔ። ይህ ለኔ ትንጥዬ ነገር ነች። ሰው አስደሳች መሆን አቁሙ። ኢትዮጵያ ውስጥ ሰው አስደሳች ከሆንክ አያልፍልህም፣ ቢዝነስ አይሳካ። በበርካታ ዘንድ የሚወደደው አዶናይ ማዳ ማለት ነው በቲክቶክ 5.4 ሚሊዮን በላይ ተከታይ አፍርቷል። በአሁኑ ሰዓት ኮሜንቱ ሙሉ አብዛኛው ሰው ሰለቸን እያሉ ነው። በዛ መልኩ ደግሞ አዶናይን የሚወዱ የሚያከብሩ አሁንም ድረስ አዶናይ ቪዲዮ እንዲለቅ የሚፈልጉ በርካታ ሰዎች አሉ። እኔ አዶናይ ምን እንዳጠፋ አልገባኝም። የኢትዮጵያ ሕዝብ አንዴ ይወዳል አንዴ ይጠላል፣ ግራ የሚያጋባ ሕዝብ ነው። እኔ እንጃ፣ ከባድ ነው። ብቻ ምን እንደምል አላቅም። ብቻ ከበድ ይላል። አንዱ ፕሮፌት ፕራይቬት ጀት መግዛት የምትፈልጉና ትላልቅ ቤት መግዛት የምትፈልጉ ሀብታም መሆን የምትፈልጉ ኑ ወደ እኔ ቸርች እያለ ነው። ፕሮፌት ነው፣ ነብይ ነው። እንግዲህ ፕሮቴስታንቶች እንደዚህ አይነት ነብዮችን ትደግፋላችሁ። ለምን አውጥታችሁ እንዴት እንደማትቃወሙ ነው ግራ የሚገባኝ። እስቲ አዳምጠን እንምጣ። ፕራይቬት ጄት መግዛት የምትፈልጉና ውጪ ዓለማት ላይ መኖሪያ ቤትን መግዛት ለምትፈልጉ ሰዎች የተዘጋጀ የጸሎት ጥሪ ነው። ነገ ሚያዝያ 21 ከቀኑ 4 ሰዓት ላይ ጀምሮና ማታ ምሽት 1 ሰዓት ላይ ስለ ፕራይቬት ጄትና ስለ መኖሪያ ቤት ከኢትዮጵያ ውጪ በአውሮፓ ከተሞችና በአፍሪካ ከተሞች ላይ እግዚአብሔር እንደሚሰጥ የምታምኑ ሰዎች በኃይል በጸጋ በመንፈስ በመገለጥ በምሪት ጸልይላችኋለሁ። እግዚአብሔር እንግዲህ ይሄ ሰውዬ ከዚህ በፊት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ መጥቶ የተመለሰ ሰው ነው። ኦርቶዶክስ ቤት ውስጥ እንግዲህ ምንም ነገር የለም አባቴ። ስለ ዓለማዊ ወይ ደግሞ ስለዚህ ምድራዊ ነገር ቤተክርስቲያን አጸልይ። በአብዛኛው ጊዜ የክርስቶስን ስጋና ክቡር ደሙን ተቀብለን የእግዚአብሔር መንግስት እንዴት መውረስ አለብን የሚለው ላይ ነው፣ ቃሉ ላይ ነው ትኩረት የምታደርገውና ፕራይቬት ጀት ኑ ጸልይላችኋለሁ የሚል በጣም የሚገርም ሰው ነው። እንግዲህ አስቡት፣ ኦርቶዶክስ ቤት መጥቶ ነበር ይሄ ሰውዬ። በቃ ጴንጤ አዋጣኝ ብሎ ማለት ምንም ሊያገኝ አልቻለም። ቤት ኪራይ ሊከፍሉለት አልቻሉም። ኦርቶዶክስ ብር ሊሰጡት አልቻሉም። ጸልይ ሂድ ጸልይ ያሉት እንግዲህ ምንም ማድረግ አልቻለም።
ቲክቶክ ላይ ለመነ፣ ላይቭ ላይ ለመነ፣ ፌስቡክ ላይ ለመነ። ያለመነበት ሶሻል ሚዲያ የለም ይሄ ግለሰብ ማለት ነው። እና ቀጥታ ወደ ድህነት ውስጥ ነው የገባው። ምክንያቱም ገንዘብን ዓላማ አድርጎ ነው የመጣው። በዚህ ሰበብ ወደ ኦርቶዶክስ መጥቻለሁ። አንድ ፕሮፌት ወደ ኦርቶዶክስ ስለመጣ ጭብጨባ በቃ እንዲጨበጨብለትና ቫይራል መውጣት ፈልጎ ገንዘብ መስራት ፈልጎ ነበርና አልቻለም። ገንዘብም አላገኘም፣ ጭብጨባውም የለም፣ አድናቆቱም የለም። ተመልሶ ደግሞ ወደ ፕሮቴስታንት መጥቶ ነብይ ነኝ በማለት የፕራይቬት ጀትና የግል ንብረታችሁን ለመግዛት ጸሎት አደርግላችኋለሁ እያለ ነው የሚገኘው። እና ፕሮቴስታንቶች እንደዚህ አይነት ግለሰብ ለምንድን ነው ማትቃወሙት? እንደዚህ አይነት ግለሰብ ለምንድን ነው ሃይባ ያጣው እናንተ ጋር? አባ ገብረ ኪዳን በሰሞኑ ህይወቷ ስላለፈችው ቦኒ ለምትባለውና ለበርካታ ኢትዮጵያውያን እህት ወንድሞቻችን አስተያየት ሀሳብ ሰጥተዋል። በጣም የሚገርም ንግግር ነው። ሁላችሁም እንድታዳመጡት ጋበዝኳችሁ። በተለይ ባምቢም በሰሞኑ ራሴን አጠፋለሁ ጥዬላችሁ ሄዳለሁ ላልሽው ይሄን ብታዳምጡ በጣም ደስ ይለኛል። አዳምጣለሁ። አንዲት ልጅ ሰው በኮሜንት ስለሰደባት ራሷን አጠፋች ብሎ ሰው ነግሮኛል ትናንት። በጣም ያሳዝናል። እውነቴን ነው የምነግራችሁ። እንዴት ክቡር የእግዚአብሔርን ፍጥረት ሰድበን እንገላለን በእውነት ማለት ነው። አሁን እዚህ በኋላ ራሱ እኮ አንማርም። ይገርማቸዋል እኮ ሄደን ሰውን ሽንቁር ማድረግ፣ ሰውን መውጋት፣ ሰውን ማድማት፣ ማመስገን ካልቻላችሁ ዝም በሉ። እኔ እግዚአብሔር ያውቃል፣ ያው እግዚአብሔር ምስክሬ ነው። ልጅቱ ምን ትሆን አላውቃት፣ አሁንም አላውቃት። የሚገባ ነገር የምትናገሩት ይሁን የማይገባ ነገር የምትናገሩት ትናንት ነው። ከዛ ከስልጠና ስንወጣ አንድ ወንድማችን ነው እንዲህ ብሎ ሞተች እኮ ብሎ ይነገረኝ። ይሄ ምንድን ተምራችሁበታል? አሁን የልጅቱን ሞት አንደኛ ክፉ ቃል ቢነገረን መሞት የለብንም ወገኖች። ሰው የመሰለውን ነው የሚናገረው። ያሰበውን ይናገራል፣ የመሰለውን ይናገራል። እግዚአብሔር እስካለልን ድረስ ሰው የጣለውን እግዚአብሔር ያነሳዋል። ሰው የጣለውን እግዚአብሔር ያነሳል። ሰው የጠላውን ሁሉ እግዚአብሔር ያነሳል። እኔም ማየውን አንተ አታይም አይደል ያለው ቅዱስ ጴጥሮስን። ሰው የውጭ ኃጢአትን ያያል፣ እግዚአብሔር የልብ ጽድቅን ያያል፣ ይመለከታል። እና በህይወታችሁ ዘመን ከዚህ ልጅ ህይወት ተነስቼ የምነግራችሁ እኔ ሃይማኖቷን ምን ይሆን አላውቅም። የምነግራችሁ ግን ስለ ሰው አስተያየት ብላችሁ አትኑሩ፣ ስለ እግዚአብሔር ብላችሁ ኑሩ። እኚህን አባት እግዚአብሔር ያቆይልን፣ አባታችን እድሜና ጤና ይስጥልን አትሉም? ኮሜንት ላይ ይህ ነጥብ በዚህ ሳምንት የተነሳው የአርቲስት ነፃነት ወርቅነህ ሐውልት ጉዳይ ነው። ሴም መረጃ አዳምጠን ነበር። የአርቲስት ነፃነት ወርቅነህ ሐውልት ጉዳይ ብዙዎችን ግራ እያጋባ ይገኛል። የተወዳጁ አርቲስት ነፃነት ወርቅነህ እምሩ ሐውልት ምርቃትን ተከትሎ ብዙዎች ይሄ እሱን አይመስልም በማለት ሌላ ሐሳብ እያነሱ ይገኛሉ። ጉዳዩ ደግሞ ይሄ ለአርቲስት ነፃነት ወርቅነህ ለክብሩ የሚመጥን አይደለም የሚል ነው። ነፃነት ወርቅነህ ግን ማን ነው? ከአባቱ ከአቶ ወርቅነህ እምሩና ከእናቱ ከምናለሽ ዋይፍሩ በአዲስ አበባ ከተማ ፖሊስ ሆስፒታል ውስጥ ተወለደ። የአንደኛ ደረጃ ትምህርቱን በአስፋው ወሰን፣ የሁለተኛ ደረጃ ትምህርቱን ደግሞ በምስራቅ አጠቃላይ አጠናቋል። ፍሬሽማን በተሰኘው ቲያትርና ኤፍቢአይ በተባሉ ፊልሞች ላይ በስፋት ይታወቃል። ከቅርብ ጊዜ ወዲህ ደግሞ በቤተሰብ ጨዋታ ላይ ከፍተኛ አድናቆትና ዝናን በማትረፍ ተወዳጅነትን ማግኘት ችሏል። የኪነ ጥበቡ ፈርጥ ይልቁንም የሳቅና የጨዋታ ሊቅ የሆነው ነፃነት ወርቅነህ ባለትዳርና የ3 ልጆች አባት የነበረ ሲሆን በተወለደ በ43 ዓመቱ ጥር 8 ቀን 2018 ዓ.ም ከዚህ ዓለም ድካም አርፏል። ታዲያ ለዚህ ድንቅ አርቲስት መታሰቢያ የሆነው ዘንድ በዚህ መልኩ ሐውልት ተሰርቶለታል። ብዙዎች ይሄ እሱን አይመስልም በማለት ደግሞ ሌላ የራሳቸውን ሐሳብና አስተያየት እየሰጡበት ይገኛሉ። እናንተስ ምን ትላላችሁ? ይሄ ፎቶ ቤተሰቦቻችን ነፃነት ወርቅነህን ይመስላል አይመስልም? ኮሜንት ላይ ተሳተፉ። ነፃነት ወርቅነህ ይመስላል? እኔ አይመስልም ባይ ነኝ በእውነት። አንዳንድ ሐውልት ሰሪዎች ግን ነፍሳቸው አይማርም። ኃጢአት ሚዛን ላይ ከወጣ ክብደቱ እኩል። እናንተ ውደቁ እንጂ ረጋጭ ብዙ ነው። የወደቀ ዛፍ አያጣውም ምሳር አይደለም የሚባለው። በእሸቱ ንግግር ላይ ምንም አይነት ጥያቄ የለብኝም። የተናገርከው ነገር እንዳለ ልክ ነው። ያንተ ስህተት ባምቢ እህታችንን ሜንሽን ማድረግን አሁን ሃይማኖታዊ ሚዲያ ላይ መቅረብና መናገር መልእክት ማስተላለፍ ያለባቸው ሰዎች በህይወታቸው ለብዙ ሰው ምሳሌ መሆን የሚችሉ ሰዎች ብቻ ናቸው።
ይሄን ነገር ግን ባምቢ ላይ ሳይሆን ከዛ በፊት ዘፋኞች የቤተ ክርስቲያን የገንዘብ ማሰባሰቢያ ላይ ሄደው ዘፈናቸውን በሚሰሩበት ማታ መዝሙር እየዘመሩ ሲሰሩ ያኔ ብትናገራቸው ጥሩ ነበር። እነሱን ሳትናገራቸው ባምቢ እህታችን ላይ እንድትበረታ ያደረገህ ያው ወድቃለች ብለህ ስለምታስብ ነው። እሷን ለመናገር ያነሳኸው መጽሐፍ ቅዱስ ሁሉንም በኩል አይን ነው የሚያየው። ይኸውልህ ሐሳቡን ማንሳት ጥፋት አይደለም፣ ባምቢን መናገር ግን ፐርሰናል። ይህ ልጅ አንድ ይዩት። እናቴ እንዲህ እየተሰቃየሽ ማየት አልችልም። ትንሽ ቀን ይቀረኝ ሚካኤልን ራሴን አጠፋለሁ። ባምቢዬ ህይወቴን አዳነችው ሚካኤልን። ባምቢ ህይወቴን አተረፈችው ሚካኤልን። እናቴን ብቸኛ እንዳላረጋት አረገች። ህይወቴን ላጠፋ ባልኩበት ሰዓት ሚካኤልን፣ ሞትን እየተመኘው ባሉበት ሰዓት የዛኑ ቀን ነው ሚካኤልን የዛኑ ቀን ያወራችኝ መድኃኔዓለም። አመሰግናለሁ ሚካኤልን። በጣም ትልቅ ውለታ ነው ያልሽልኝ ሚካኤልን። ማንም ዘመድ የማያደርገውን ነገር ነው ያደረግሽልኝ ሚካኤልን። እማዬ በጣም ነው የምወድሽ። እኔም እወድሃለሁ ልጄ። ይህን ልጅ አያችሁት? ባምቢ ባትረዳው ኖሮ እሱ እንደተናገረው ራሱ ላይ የሆነ ነገር ያደርግ ነበር። እናቱም ያለ ልጅ ትቀር ነበር። ባምቢ ግን ይህን ልጅ ለመርዳት እንደሌላ ቲክቶከር ቲክቶክ ቻሌንጅ አልሰጠችውም፣ ፎሎ ቻሌንጅ አልሰጠችውም። ጀስት ረዳችሁ። ከዛ በኋላ እናቱን ያለ ልጅ እንዳትቀር አደረገቻት። ብዙ ሰውም አንተም ጭምር ወድቃለች ብላችሁ የምታስቧት ባምቢ በዚህ ሰዓት ለብዙ ሴቶች ምሳሌ ነች። ይኸውላችሁ ሴቶች በተለያየ መንገድ በማወቅም ባለማወቅም ህይወታቸው ላይ ሴትነታቸው ላይ ጥፋት ሊያጠፉ ይችላሉ። ሰውም ሊጠቀምባቸው ይችላል። ግን እነዛ ወድቀዋል ተብሎ የታሰቡ ሴቶች ባምቢን ሲያዩት ድጋሚ መወደድ እንደሚቻል፣ ድጋሚ ከቤተሰብ ጋር በፍቅር መኖር እንደሚቻል፣ ድጋሚ የተሰደቡበት ሚዲያ ላይ ፍሬ ማፍራት እንደሚቻል፣ ድጋሚ የተሰደቡበት ሚዲያ ላይ ገንዘብ መስራት እንደሚቻል፣ ድጋሚ የተሰደቡበት ሚዲያ ላይ የሰደባችሁን ሰው እንዲወዳችሁ ማድረግ እንደሚቻል ያሳየች በጣም ብርቱ ሴት ናት። እዚህ ምድር ላይ ጻድቅ ነን ብለው ከሚያስቡ ሰዎች በላይ ኃጢአተኛ ናቸው ተብሎ የተፈረጁ ሰዎች መልካም ልብ አላቸው። የሚገርም ንግግር ነው ወንድማችን የተናገረው። በጣም ሚዛናዊ ንግግር ነው። እኔ በበኩሌ በጣም ተመችቶኛል። እሸቱ ዶንኪ ቲዩብ አሁን ደግሞ እንግዲህ ይቅርታ ጠይቃለሁ ብሎ በለቀቀው ፖስቸር መሰረት በፌስቡክ ላይ ለቆ ነበር። ከዛ በኋላ ወደ ዩቲዩብ ላይ ለቀቀው ነገር ግን በርካቶች ሰርፕራይዝ አድርጓል። ይቅርታ ከመጠየቅ ይልቅ ሌሎች የተናገራቸው ንግግሮች ነው ያበዛው። ይቅርታ አልጠየቅም። ስለ ባምቢ የሚያነሳው ሀሳብ የለም። እስቲ እሸቱ የተናገራቸውን ንግግሮች አንድ ባንድ እናያለን ማለት ነው። ለመጠየቅ ወስኛለሁ እና የኢትዮጵያ ሕዝብ በእውነት ይቅርታ ጠይቃለሁ እስካሁን ስለዘገየው። በእውነቱ ድሮ ነበር እኮ እንዲህ አይነት ፕሮግራም መጀመር የነበረብኝ ወገን። ስንት ጉድ እኮ አለፈ። ስንት ኖርማል ያልሆነ ነገር ኖርማል እንዲመስላቸው ተደረገ። ኃጢአት የክብር ልብስ ሆኖ ቤታችን በር ዘግተን የምንሰራው ኃጢአት ሳያንስ አደባባይ እየወጣ ኃጢአትን ጌጥ አደረገው እና በእውነት እኔ የኢትዮጵያን ሕዝብ ይቅርታ ጠይቃለሁ። እንደ ሚዲያ ባለሙያ ብዙ አቅም እንዳለውና መስራት እንደሚችል ወጣት ይህን ፕሮግራም ገና ድሮ መጀመር ነበረብኝ። እግዚአብሔር በሰጠኝ ጸጋ ተጠቅሜ እናንተን በድፍረት ፊት ለፊት ማገልገል ነበረብኝ። እስከዛሬ እንግዲህ ብዙ ነገር እያቃጠለኝ፣ ብዙ ነገር አንጀቴን እያሳረረው ዝም ብዬ ቆይቻለሁ። ከዚህ በኋላ ግን እስከ መጨረሻው እውነቱን የማወጣበት ፊታችሁ የምቆምበት ኖርማል ያልሆነ ነገር ሚዲያ ላይ ሲሰራ ኖርማል አይደለም የምልበትን አቅም እንዲሰጠኝ እባካችሁ በጸሎታችሁ አግዙኝ ነው የምለው። እንደዚህ ብሎ ተናግሯል በድፍረት። ከዚህ በላይ ብዙ ማገለግላቸው ነገሮች አሉ። ይቅርታ መጠየቀው እንደዚህ አይነት ፕሮግራሞችን እንዴት እንዳልሰራውና ኖርማል ያልሆኑ ነገሮችን እንዴት እንዳልሰራው፣ እንዴት እንደዘገየው፣ እንዴት እንዳለፈርኩ ነው ይቅርታ መጠየቅ ያለብኝ እንጂ ስለተናገርኩት ነገር ይቅርታ አልጠይቅም በማለት ቪዲዮ ሰርቷል። እናንተ ምን ሐሳብ አላችሁ? በርካቶች በባምቢ ወገን ነበሩ፣ በርካቶች በእሸቱ ወገን ነበሩ። እኔ ግን የእሸቱ ነገር ትክክል ሆኖ ሳለ አነጋገሩ እና ትችቱ አነጋገሩ ቃሉ ልክ የሆነ አይመስለኝም። ባምቢም ጥፋት የለባትም ሲሆን ጥፋት አለባት፣ ማስተካከል ያለባቸው ነገሮች አሉ። ዋናው ነገር ግን ከሁሉም የሚበልጠው ወንጌል ነው። ወንጌል ብንማር ኖሮ ዛሬ እንደዚህ ባልተከራከርን ነበር፣ በኃጢአት ባልወደቅን ነበረ። ብቻ ይህም ሆነ ያ ደጉን ጊዜ ያምጣልን። የነበረን ጊዜ ይመስል ነበር። በቀጣይ ፕሮግራም እስክንገናኝ ቸር ሰንብቱ።